የግጭት መከታተያ ቴክኖሎጂ ለህብረተሰቡ በቀላሉ ተደራሽ እንዲሆን ተጠየቀ። የቅድመ ግጭት ትንበያ ስራዎችን በጥናት እንዲደገፉ ማሳሰቢያ ተሰጥቷል። ዶክተር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ተገናኙ። የአዲሱ ፕሬዝዳንት ሹመት የአንድን ፓርቲ ፍላጎት ለማስቀጠል ያለመ ነው ሲል ሳልሳይ ወያነ ፓርቲ ከሷል። እነዚህና ሌሎችን መረጃዎችንም ይዘንላችሁ ቀርበናል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። ኢትዮጵያና የዩሮ ቦንድ አበዳሪዎች በኢትዮጵያን የዕዳ አስተዳደር ዙሪያ ተጨማሪ ውይይቶችን ለማድረግ ከስምምነት ላይ መድረሳቸውን የገንዘብ ሚኒስቴር አስታወቀ። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱ የሚታወቅ ሲሆን በዚህም በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ የዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን አቆጣጠር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዕዳ ማቃለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን አድርጓልም ተብሏል። ልዑኩም ሁሉን አቀፍ ሪፎርሞቹን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶ ማብራራቱ ተገልጿል። በዚህም መሰረት የኢትዮጵያን የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ሁለቱ ወገኖች ውይይቱን ለመቀጠል መስማማታቸውን ሪፖርተር ሚኒስቴሩ ያገኘው መረጃ ያመለክታል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር በገባችው የ3.4 ቢሊዮን ዶላር የብድር ፕሮግራም ዙሪያ የተደረገውን ሶስተኛ ዙር ግምገማ ተከትሎ ከተቋሙ ጋር የመጀመሪያ ዙር ስምምነት ላይ እንደምትደርስና ከጥቂት ወራት በኋላም መደበኛ የዕዳ አስተዳደርን የተመለከተ ውይይት እንደምትጀምር ባሳለፍነው ቅዳሜ ለሮይተርስ ገልጸው ነበር። ዶክተር ኢዮብ አክሎም ከማክሮ ኢኮኖሚ ማሻሻያው ወዲህ የታዩት ውጤቶች አመርቂ መሆናቸውን ጠቅሰው የተጠባባቂ የውጭ ምንዛሬ ክምችት መጨመር፣ የዋጋ ግሽበት መቀነስ እንዲሁም በወጪ ንግድ እንቅስቃሴ ላይ መሻሻሎች መታየታቸውን ተከትሎ ከተጠበቀው በላይ ስኬት ተገኝቷል ብለዋል። ከዚህም በተጨማሪ የተቋሙ ስራ አስፈጻሚ ቦርድ ግምገማውን ተከትሎ በመጪው ሰኔ ወር የብድር ስምምነቱን ያጸድቃል ተብሎ እንደሚጠበቅ መግለጻቸው አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ተገናኙ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በብራዚል ሪዮ ዴ ጄኔሮ እየተካሄደ ካለው የብሪክስ ውጭ ጉዳይ ሚኒስትሮች መድረክ ጎን ለጎን ከብራዚልና ሩሲያ ውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ዶክተር ጌዲዮን ከብራዚሉ ውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ባደረጉት ውይይት ብራዚል በብሪክስ የወቅቱ ፕሬዝዳንትነቷ የጀመረችውን ስራ በማድነቅ ኢትዮጵያ ብራዚል ላስቀመጠቻቸው የብሪክስ የትኩረት አቅጣጫ ድጋፍ እንደምታደርግ መግለጻቸውን ሪፖርተር ከውጭ ጉዳይ ሚኒስቴር ያገኘው መረጃ ያመለክታል። ሚኒስትሮቹ በግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኢነርጂ ሽግግር እንዲሁም በሌሎች የጋራ ጉዳዮች ዙሪያ መምከራቸውና የኢትዮጵያና ብራዚልን የሁለትዮሽ ግንኙነት ለማጠናከር መስማማታቸውም ተገልጿል። በተመሳሳይ ዶክተር ጌዲዮን ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት የጋራ ተጠቃሚነትን መርህ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮች ላይ መክረዋል ተብሏል። ሚኒስትር ሰርጌይ ላቭሮቭ ሩሲያ ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት ተጨባጭ በሆኑ የትብብር መስኮች ለማጠናከር ቁርጠኛ መሆኗንም ተናግረዋል። የአዲሱ ፕሬዝዳንት ሹመት የአንድን ፓርቲ ፍላጎት ለማስቀጠል ያለመ ነው ሲል ሳልሳይ ወያነ ፓርቲ ከሰሰ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ትግራይ ፓርቲ የጊዜያዊ አስተዳደሩን የመዋቅር ማሻሻያ አስመልክቶ ባወጣው መግለጫ የሌተናል ጀነራል ታደሰ ወረደ ወደ ፕሬዝዳንትነት ኃላፊነት መምጣት የአንድን ፓርቲ ፍላጎት ለማስቀጠል ምቹ መደላድል ፈጥሯል ብሏል። በፕሪቶሪያው ስምምነት ውስጥ የተካተተውን ሁሉን አካታችና አሳታፊ ጊዜያዊ አስተዳደር የመመስረት ጉዳይ በግልጽ እየተጣሰ ነው ያለው ፓርቲው በተለይም ሌተናል ጀነራል ታደሰ ወረደ በፕሬዝዳንትነት ተሹመው ወደ ስራ መግባታቸውን ተከትሎ ከዚህ ቀደም የነበረውን
የአንድ ፓርቲ የበላይነት የማስቀጠል ሁኔታ ከመፈጠሩ ባሻገር በጊዜያዊ አስተዳደር ውስጥ የነበሩ የተቃዋሚ ፓርቲ አባላትን የማስወገድ ሥራ እየተሰራ ነው ብሏል። ይህንን ተግባር እንደሚያወግዝ የገለጸው የሳልሳይ ወያነ ትግራይ ፓርቲ ጉዳዩ የሚመለከታቸው ባለድርሻ አካላትም የህወሓትን የበላይነት ለማስቀጠል እየተፈጸመ ያለውን ተግባር ትኩረት ሰጥተው በክልሉ አካታችና አሳታፊ መዋቅር እንዲፈጠር በማድረግ ረገድ የበኩላቸውን እንዲወጡ ሲል ጥሪ አቅርቧል። የፕሪቶሪያ ስምምነት በወረቀት የሰፈረ ተራ ጉዳይ ሳይሆን የክልሉ ጊዜያዊ አስተዳደር ህዝብን ማዕከል ያደረጉ ስራዎችን በአግባቡ እንዲሰራ ከማድረግ ባለፈ ቀጣዩን ምርጫ ነፃና ፍትሐዊ ለማድረግም ትልቅ አስተዋጽኦ ያለው በመሆኑ ስምምነቱ ሲጣስ ዝምታን መምረጥ እንደማይገባ ፓርቲው አሳስቧል። የማገገሚያ የመልሶ ግንባታና የተፈናቀሉ ዜጎች ወደ ቀድሞ ቀያቸው እንዲመለሱ በማድረጉ ሥራ ኃላፊነቱን እንዲወጣ ሁሉን አቀፍ ጊዜያዊ አስተዳደር መመስረት ከሌሎች አስፈላጊ ተግባራት ጎን ለጎን የትግራይ ህዝብ ቀጣይና ጉልህ ጥያቄ ሆኖ ቀጥሏል ያለው ፓርቲው የስምምነቱ አፈጻጸም የሚመለከታቸው ሁሉም ባለድርሻ አካላት በፌዴራሉ መንግስትና በአዲሱ የጊዜያዊ አስተዳደር ፕሬዝዳንት ላይ ጫና እንዲያደርጉ እንዲሁም እስከ ታችኞቹ መዋቅሮች ድረስ ሁሉን አካታችና አሳታፊ የጊዜያዊ አስተዳደር መዋቅር እንዲፈጠር የበኩላቸውን እንዲወጡ ጠይቋል። በትግራይ ክልል የሚንቀሳቀሱትና የጥምረት ቃል ኪዳን ጭምር ያላቸው አረና ትግራይ ለዲሞክራሲና ለሉዓላዊነት፣ የትግራይ ነጻነት ፓርቲ እና የብሔራዊ ባይቶና አባይ ትግራይ ይህንኑ ወቀሳ ሚያዝያ 15 ቀን 2017 ዓ.ም በሰጡት የጋራ መግለጫ ያሰሙ ሲሆን የትግራይ ጊዜያዊ ፕሬዝዳንት ካቢኔውን ለህወሓት ጽሕፈት ቤትና ደጋፊዎቹ አሳልፎ ሰጥቷል በማለት ወቀሳ ማቅረባቸውን መዘገባችን አይዘነጋም። የግጭት መከታተያ ቴክኖሎጂ ለህብረተሰቡ በቀላሉ ተደራሽ እንዲሆን ተጠየቀ። የቅድመ ግጭት ትንበያ ስራዎችን በጥናት እንዲደገፉ ማሳሰቢያ ተሰጥቷል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴርን የ9 ወራት አፈጻጸም ትላንት ሚያዝያ 20 ቀን 2017 ዓ.ም በገመገመበት ወቅት የግጭት መከታተያ ቴክኖሎጂ ለዜጎች ተደራሽ እንዲሆን አቅጣጫ ተሰጥቶታል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴር የክልል መንግስታትን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር እየሰራ መሆኑን በበጎ ጎን የተመለከተ ሲሆን ስራዎቹ የሚደነቁ ናቸውም ብሏል። ሚኒስቴሩ የአጋርና የባለድርሻ አካላትን ተሳትፎ በማጠናከር እየሰራ መሆኑንና ሀገራዊ አንድነትና አብሮነትን ለማጎልበት ከፍተኛ የትምህርት ተቋማት ጋር የግንዛቤ ማስጨበጫ ስራዎችን መስራቱን እንደ መልካም አፈጻጸም በማንሳት እነዚህ ተግባራት ተጠናክረው እንዲቀጥሉ ቋሚ ኮሚቴው አሳስቧል። በተጨማሪም ሚኒስቴሩ የተቀናጀ የፋይናንስ አስተዳደር ስርዓትን በመዘርጋት የተመደበለትን በጀት በአግባቡ መጠቀሙ በሪፖርቱ መመልከቱን ቋሚ ኮሚቴው ገልጿል። ባህላዊ የግጭት አፈታት እሴቶች ቀጣይነት እንዲኖራቸው ትኩረት እንዲሰጥና ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት አድርጎ እንዲሰራ ለሚኒስቴሩ ከቋሚ ኮሚቴው አቅጣጫ ተሰጥቶታል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነጎ ሚኒስቴሩ የአሰራር ስርዓቶቹን በቴክኖሎጂ ለማዘመን የሰራቸው ስራዎች የሚበረታቱ መሆናቸውን ገልጸው የቅድመ ግጭት ትንበያ ስራዎች በጥናት ላይ የተመሰረቱ ሆነው እንዲቀጥሉ በማለት አሳስበዋል። የግጭት መከታተያ ቴክኖሎጂውም ለህብረተሰቡ በቀላሉ ተደራሽ እንዲሆንና በዚህ ዙሪያ የሚሰጡ የግንዛቤ ማስጨበጫ መርሃ ግብሮች ተደጋጋሚ የሚዲያ ሽፋን እንዲያገኙ ማመቻቸት ይገባል ተብሏል። የ9 ወር የሥራ አፈጻጸም ሪፖርቱን ያቀረቡት የሰላም ሚኒስትሩ አቶ መሐመድ ኢድሪስ ሚኒስቴሩ በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት እንደቻለ ገልጸዋል። ሰላምን በዘላቂነት ለማምጣት ህብረተሰቡን ማወያየት ቀዳሚ ተግባር መሆኑን የገለጹት ሚኒስትሩ ሁሉንም በሚያግባቡና አብሮነትን በሚያጠናክሩ ጉዳዮች ዙሪያ መስራት እንደሚያስፈልግ አክለዋል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅን ግጭቶችን ላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ ነው ሲሉ ተናግረዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ወቅታዊ ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ።